እያት እንግዲህ እቺ ልብስ ቴዲ በጣም የምታምር በጣም ፐርፌክት የአርቡን ስፋት ማየት ትችላለህ ቴዲ። የራሴ ዲዛይን እንግዲህ እነሱ ስለሚያውቁ ቴዲ ጥልፍን ስለሚያውቁ ምርጫቸው ያደርጉኛል። ናታን ዲዛይን ይባላል። አዲሱ ደንበኛችን ነው። ከዛኛው ትንሽ አነስ አድርጌ ሰርቼዋለሁ ዲዛይኑን አንድ ደረጃ ቀንሼላታለሁ እና ፈርጥ ሙሉ ለሙሉ ተጠቅሜያለሁ። አምናችሁን ስትመጡ ጊዜያችሁን የማታጠፉበት የማትቆጩበት ቪዲዮ ነው የምናሳያችሁ። የአምለሰት ሙጬ ልብስ እንዲቁጭ አድርገናል። በጣም ጥንቅቅ በሚባል ደረጃ በጣም በትልቅ ኳሊቲ ጎበዝ ልጅ ነው። ስራው ያስታውቃል። ያየነው ነገር ቆንጆ ነው ብለዋሉና አሁን ይስንት አርብ 4 አርብ ነው ይሄ በእውነት ቴዲ ሲገጠም ደግሞ ይሄን ይመስላል። ወጡን ማየት ይቻላል። በጣም አበረታተውኛል። ያዘዙም ብዙ አሉ። እንደዚህ ማለት ነው የሚለበሰው። በቃ እንደዚህ ይለበሳል። ፓሪ ይሆናል። አዎ ቴዲ 4 አርብ ከኋላ ይዞራል። ይሄ ፓሪ ነው። እዚህ ድረስ ክፍት ነው። በቃ አዳዲስ አልባሳትን ቆንጆ የእጅ ስራ ውጤቶችን ይዘንላችኋል። እስከ ፍጻሜ ከኛ ጋር ቆዩ። እንግዲህ ባለቁ ልብሶች ነው ማሳየህ። ያለቁ ልብሶችም አሉ እና ባለፈው የወደዱት እንደው ሳምፕሎች አሳይቻል ነበር። እነሱ እንግዲህ ዩኒክ የሆነ የትም ያልታየ ነገር ስለሆነ እንደሱ አይነት ነገሮችን እንዲበዛ ይፈልጋሉ። ዛሬም ተዘጋጅተናል። ዛሬም በደንብ ተዘጋጅተናል። እሺ ቴዲ ወደዚህ ልብስ ወሰድኩ። እቺ ልብስ እንግዲህ ትልቅ ልብስ ነው። ለሙሽራ የሰራሁት ልብስ ነው። ከለሩን የመሃሉ የፎቶ ልብስ ነው ግን መደቡን ቀይሬዋለሁ። በ4 አርብ ነው ቴዲ እንደምታየው 4 አርብ ነው። ግሬስፉል ነው። ስፋቱ 70 ሳንቲም ነው። ልብ ጥልፉ ሙሉ ለሙሉ ግን ምንም የሚከብድ ነገር የለው። ጥልፉን ላይት ላይ ነው የከተትኩት በጣም በስሱ እንዳይበዛ ከስተመር ይፈልጋ ነበር። እንደዚህ አይነት ልብሶች እንግዲህ መገኛው ናታን ዲዛይን ነው። ናታን ዲዛይን ብዙ አይነት ከለር ተጠቅመናል። ክሬም ከለር አለው። ይሄ ሰማይ ከለር የምንለው ከለር አለው። እዚህ ጋር ደግሞ ደመቅ የሚሉ ከለሮች አሉ። ዲዛይኑን ፐርፌክትሊ ነው ያመጣ ነው። ይሄው በ3 አይን ጽድት ባለ መነን ነው። በጣም ነጭ መነን የተጠቀመው ቴዲ እንደምታየው ምንም ስኳር የለው። ስኳር አለው ብሎ ባለፈው እየጠየቁኝ ነበር። ምንም ስኳር የለው መነን ጠይቀውኛል። ምንም ስኳር የሌለው በጣም ጽድት ያለ ነጭ መነን ነው። በአንገት ቪ ሙሉ ለሙሉ ዲዛይኑን የታችኛውን አስገብተናል። ጀርባ ቀጥቀጥ ነው ያደረግነው። በጣም ፐርፌክት በሚባል ደረጃ የታችኛውን ሙሉ ለሙሉ አስቀምጠናል። እጅጌው እንግዲህ ሀፍ ነው የፈለገችው። ሀፋን እንደዚህ ጥንቅቅ አድርገን ሰርተናታል። እንዲህ ጥንቅቅ ብላ ቴዲዬ በናታን ዲዛይን በ45 ሺህ ብር ያገኛታል። ከባለፈው ቪዲዮ በኋላ የወደዱት ነገር ምንድነው? እንደ ጥል እንደ ሽመና ስራ ሳምፕል ማሳየቴን በጣም ወደውታል። ማለት እንቀጥላለን። ወዳችሁ እያት እንግዲህ እቺ ልብስ ቴዲ በጣም የምታምር በጣም ፐርፌክት የአርቡን ስፋት ማየት ትችላለህ ቴዲ። እዚህ ልብስ ላይ ሙሉ ለሙሉ ዲዛይን ወጥቷል። የራሴ ዲዛይን ነው ግን ልታቁት ትችላላችሁ። ከዚህ በፊት ለብዙ ቦታ ሰርቻለሁ ብያችኋለሁ። ልታቁት ትችላላችሁ። ያው ሌላ ቦታ ካያችሁት የናታን ነው ውስጥ ስለሆነ ነው። አሁን እንግዲህ ይፋ እያደረግነው ነው ዲዛይኖቹን ከተደበቁበት እያወጣን ነው ቴዲ። እንደዚህ በጣም ጽድት ያለ ከለሩን በጣም ቀይሬዋለሁ። ሙሉ ለሙሉ ፈርጥ ተጠቅሜለታለሁ። ይሄው ልበሽ የኔ መሰለ ልብስ ቴዲ በጣም ጥንቅቅ ያለ ልብስ ነው። ምንም አታውጡለት። በጣም ፐርፌክት የሆነ ልብስ ዲዛይኖቹ፣ ፈርጡ፣ ኤቭሪቲንግ በጣም ጽድት ያለ የመናችን ጥራት ቴዲ ማየት ትችላለህ። በጣም ለስላሴው ጥልፉ ምንም በቃ ቲክነስ የለውም። በጣም ሶፍት ነው። በጣም ፐርፌክት የሆነ ነው። ከለር ቀይረልን ይቻላል። እናንተ በምትፈልጉት ከለር ቀይርላችኋለሁ። ሲገጠም በጣም የሚያምር ልብስ ነው። እንግዲህ እቺ ልብስ ኦርደር አድርጉ፣ እዘዙ፣ እንሰራላችኋለን። እንዲህ ጥንቅቅ ብላ አልቃ ሙሉ ለሙሉ ፈርጥ ገብቶለት በ40 ሺህ ብር በናታን ዲዛይን በምትፈልጉት ወገብ ላይ እንሰራላችኋለን ቴዲ። ይሄው እንግዲህ ቴዲ እንደዚህ እንግዲህ ቤቱን ሙሉ የሚያክል ልብስ ደግሞ 4 አርብ ነው ይሄ በእውነት ቴዲ ምንም ይሄው 4 አርብ ቤቱን ሞላው እንግዲህ ናታን ዲዛይን ይልያል ስል በምክንያት ነው ቴዲ። ሰው እንግዲህ የሚሰራውን የሚያየውን ነገር ነው። እንደዚህ ጥንቅቅ ያለ ስራ በናታን ዲዛይን ነው የሚገኘው። መገኘው ምንጩ ናታን ዲዛይን ነው ስንል በምክንያት ነው። ያው ቴዲ እንግዲህ የዚህ ደብል ነው ያየነው። እቺ ልብስ የራሴ ዲዛይን ነች። በጣም ፐርፌክት አድርጌ የሰራኋት ነች። ይሄ ልብስ በነገራችን ላይ ዋጋው በጣም ኮምፎርታብል ነው። በጣም ውድ አይደለም። ልሙጥ ላይ ነው የሰራሁት። ለዛ ነው በጣም ምንም። ይሄ ደግሞ በጣም ሰስ ከሚባሉ ልብሶች ጭራሽ ምን ከሻ ላይ ነው እንግዲህ የሸማ ስራ ላይ ነው የሰራኋት። እቺን ብቻ ነው ሙሉ ለሙሉ ጥልፍ ያረኳት። ደረጃዋን የጨመርኩባት ፓርት በጣም ነው የምታምረው ቴዲ። ለየትኛውም ፕሮግራም ማድረግ ይቻላል። በደንብ ይሄት እስኪ እዚህ ጋር እንግዲህ ማየት ማመን ነው ቴዲ። ይሄ ልብስ ተገጥሞ አሳያችኋለሁ። እቺ ልብስ እንግዲህ የቀደመ ዩሰድ እያለ ነው ናታን ዲዛይን ኦርደር አድርጉ። በጣም እንግዲህ ፈርጡንም እንደምታዩት ቴዲ በጣም ዲቴል ነው የገባው። ይሄ ልብስ እንግዲህ ቴዲ ዋጋውን መገመት በጣም ይከብዳል። እንደዚህ ጥንቅቅ ብሎ አድርጎ በ26 ሺህ ብር ያገኙታል በናታን ዲዛይን 26 ሺህ ብር። ይሄን የሚያክል ልብስ እንግዲህ እነዚህ ጥልፍ ናቸው። ከዚህ በላይ ሙሉ ለሙሉ ጥልፍ ነው። እነዚህ ወርቀ ዘቦቹ ሙሉ ለሙሉ ጥልፍ ናቸው። ጎልደን ከለር መደቡ ግን ኖርማል እንትን ነው። ተገጥሞ ደግሞ አሳያችኋለሁ። እስከ መጨረሻው ብቻ ይጠብቁናል። ዛሬ ነው የምናየው። አሁን ነው ያለው። አዎ ካንተ ማራት ልብስ አለ ጠብቂኝ። እቺ ልብስ ቴዲ ቢያንስ ያለማቋረጥ 2 አመት ምናምን ተሰርታለች። 2 አመት ዲዛይኑ ሳይወጣ ብቻ በጣም ለትልቅ ቤት ነበር ይሄን ዲዛይን የሚሰራው። ያንተ ዲዛይን? ለትልቅ ቤት ነበር የምንሰራው እና ያ ሰውዬ ሲሸጥ ፎቶ መፖስት አይቻልም።
እና በቃ ድብቅ ዲዛይን ነው ማለት ይችላል። ሳይታይ በጣም ተለብሷል። ውጪ ያሉ ከስተመሮች ያውቁታል ብዬ አስባለሁ። የራሴ ነው ብል ውጪ ስለተለበሰ ይታወቃል ብዬ እዚህ በደንብ አልተለበሰም። ይሄ ልብስ አክሱም እንለዋለን እኛ በአክሱም ስራ እንለዋለን። በጣም ፐርፌክት የሆነ ስራ ነው። የሚቆራረጥበት መንገድ እነዚህ የወጡበት መንገድ የተቆራረጠ በጣም አሪፍ ልብስ ነው። በጣም የሚያምር የውጭ ሰዎች በጣም የሚወዱት ልብስ ነው። አንድ ለሙስሊም እህቶችም ይሆናል። መስቀል ነገር የሚባል ነገር የለውም። በቃ ለሁሉም የሚሆን ልብስ ነው። በጣም ፐርፌክት የሆነ ልብስ ነው። ቴዲ እንደምታየው በእጅ ጥልፍ ስታንዳርድ ነው የተቆራረጠው። ምንም ማታወጣለት ኦሬንጅ ከለር ገብቶበታል። ዶጋ ከለር አለው። እዚህ የወረዱት ራሱ በደንብ ከታዩ እዚህ ላይ የወረደ ነገር አይደለም። 5 ከለር አለው ውስጥ ላይ። ከላይ ደግሞ በጥቁር ፊኒሺንግ በጣም ጽድት ባለ ፊኒሺንግ ተሰርቷል። ይሄ ልብስ እንግዲህ እንዴት እንደሚያምር ማየት ይቻላል። ቴዲ በ4 አር እንደዚህ ጥንቅቅ አድርገን ሰርተናል። ቴዲ በሁለት አይን መነን ነው። ሁለት አይን መናችን እንግዲህ እንደነገርኳቸው ነው። መነን በነገራችን ላይ ስስነት ምንም በጣም ፐርፌክት የሆነ ስራ ምንም ማታወጡለት ልብስ ነው። በሹራብ ስራ ነው የሰራነው። ሹራብ ስራ አድርገን አንገት ፊን ያርግናት። አንገት ፊዋ ቁልጭ ብላለች። ሹራብ ስራ እጅጌው ይሄው እንደዚህ 3 ላስቲክ ቤት ሰርተናል። እጅጌው ሙሉ ለሙሉ ነው ያደረግነው። ከፈለጉ ሰፊ አምባር ሀፍ ከሆነም እንደፈለጉት እናደርግላቸዋለን። በመነን ከሆነ ጥንቅቅ ብላ እንደዚህ ፏ ብላ ተሰርታ አልቃ ያለ ፈርጥ በ35 ሺህ ብር ያገኛታል። ቴዲ ይሄው እንግዲህ ቴዲ እንደወደዱት እኛም እንግዲህ ማምጣታችንን አንተው ይሄ የባለፈው እንግዲህ ከባለፈው የተያዘዘችኝ ነች። በጣም ጥንቅቅ ያለ ስራ፣ በጣም ፐርፌክት ስራ። ይሄው እንግዲህ ናታን ዲዛይን ይለያል። እንግዲህ ወጣት ነን እንግዲህ በጣም ኮኔክሽን አድርገን ነው የምንሰራው ስንል በምክንያት ነው። እነሱ በሚፈልጉት ከለር ይሄው እንደዚህ ሶፍት እያደረግን እየሰራንላቸው ነው። ምንም ማታወጣለት ልብስ ነው። ይሄ ልብስ እንግዲህ 71 ከለር አረንጓዴ ከለር ነው አይደል ቴዲ? አረንጓዴ ከለር 71 ነው በእኛ ሙያ። ከዛ የሴት ከለር ፒንክ ከለር ከተንበታል። 3 ቁጥር የምንለውን ከለር ፒች የምንለውን ከለር ሙሉ ለሙሉ ገብቷል። በጣም ፐርፌክት በጣም ጥንቅቅ ያለ ስራ። ይሄ ልብስ ፎቶ አለው ቴዲ። ፎቶ በሌላ ከለር ነው ግን ቀይርልኝ ብለኝ ከስተመሬ እንደዚህ ጥንቅቅ አድርጌ ቀይሬላት በጣም ወደዋለሽ። ገና ፈርጥ አልገባም ቴዲ። ይሄ ልብስ ሊገባ ነው። ፈርጥ ገና ፈርጥ ይገባ። ተያይዞ ሄዱ በጣም ነው የሚያምረው ቴዲ። ይሄው ዳይመንዳችንን እንግዲህ በእጅ ጥልፍ ስታንዳርድ ነው የምንሰራው ስንል ቴዲ ማጋነን ሳይሆን በምክንያት ነው። እነሱም በባለፈው አይተው በጣም በቃ የሰጡት እንትን ምንም በቃ ዳይመንዶቹ ኤቭሪቲንግ በጣም ፐርፌክት እንደሌላ ቦታ አይደለም። በጣም ጽድት ያለ ስራ ምንም የሚከብድ ነገር የለም። 80 ሳንቲምን ብታዙ በናታን ዲዛይን ምንም የሚከብድ ነገር የለም። በ5 አርብ ነው የሚሰራው። አንድ አርቧ ደግሞ እንደዚህ ነች ቴዲ። አየው ፓሪ ነው። አዎ የዚህ ነው ቴዲ። አብረው ነው ግን ፓሪ እየሰራ ነው የሚሄደው። ቀጣይ ሳምንት ምናልባት ከተገጠመ አሳይሃለሁ። እንግዲህ ነገር ተገጥሞ ካላየ ነው የሚገባኝ አይመስለኝም። አየው ፓሪ ነው። እነሱ ያውቁታል እያስባል ቴዲ ፎቶ ስላለው ታውቁታላችሁ። ይሄን ይሰራ አቺ ፓሪ ነች ቴዲ። እንደዚህ ጥንቅቅ ብላ ነው የምትሰራው። ሙሉ ለሙሉ ያለቀውን ብቻ ሰርቶ ማሳየት ሳይሆን እንደዚህ ስራ ላይ ያለ እንግዲህ የኛው እጅ ስራ ሙያ ስለሆነ እንደዚህ ማለት ነው። በቃ እንደዚህ ይለበሳል። ፓሪ ይሆናል። አዎ ቴዲ 4 አርብ ከኋላ ይዞራል። ይሄ ፓሪ ነው። እዚህ ድረስ ክፍት ነው። በቃ አስገጥመን እናሳያቸዋለን ቴዲ። ሙሉ ለሙሉ ተሰርቶ በ45 ሺህ ብር ፈርጥ ገብቶ ጥንቅቅ ብሎ ወገብ ላይ ሙሉ ጥልፍ አለው። በናታን ዲዛይን ያገኙታል። ጠባብ የምትፈልገው ከስተመር ደግሞ የት አለች ቴዲ? ይሄው ጠባብ እንግዲህ በናታን ዲዛይን እንግዲህ ምን አይነት ሰው ነው የሚሉት እንግዲህ ቴዲ። ያው ሙያ ነው እንግዲህ ምንም ማድረግ አይቻልም። በሁለተኛው በጣም ጥንቅቅ ያለች ቴዲ የራሴ ዲዛይን ነች። እቺም እንግዲህ ኦርደር ማድረግ ነው ከናንተ የሚጠበቅባችሁ። የትም ያልታየች ገና አዲስ ዲዛይን ነች። የተቆራረጠበት መንገድ ይሄ 2 አርብ ነው ቴዲ። እንደዚህ አይነት በ5 አርብ ማሰራት ትችላላችሁ። በ4 አርብ እንደዚህ ጥንቅቅ አድርገን እንሰራላችኋለን። ይሄ ልብስ እንግዲህ መስቀሎች አሉት። እንግዲህ ብዙ ከለር ገብቷል። ላይ የተጠቀምናቸው ዲዛይኖች በጣም ጥንቅቅ አድርገን የሰራ ነው። ምንም አታውጡለት። በጣም ፐርፌክት የሆነች ልብስ ነች ቴዲ። እቺ ልብስ በወራጅም ማዘዝ ይችላሉ። በአንገት አራ ማዘን በአንገት በተመቻቸው ማዘዝ ይችላሉ ቴዲ። እቺ ልብስ እንዲህ ጥንቅቅ ብላ አድርጋ ፈርጥ ከገባለት በ22 ሺህ ብር ያገኟታል። ፈርጥ ካልገባለት ደግሞ በ20 ሺህ ብር ናታን ዲዛይን አቅርቦላቸዋል። ይሄው ጠልፈን እንግዲህ ጠልፈን ናታን ጋር አሁን ደግሞ ወደዚህ ደግሞ አመጣውል። ስራቸው ተመሳሳይ ነው ግን ጨርቁ ይሄውን ቻይና ጨርቅ ነው። ቻይና ጨርቅ ላይ ሳባ አይደለም ቻይና ነው ግን ቻይናው ራሱ ወርቀ ዘባሉ። ቅድም በመነን ከሆነ ብለ ዋጋ የነገርከኝ ይሄን ታሳየኝ። አሁን ደግሞ በቻይና አመጣውልህ። በጣም ፐርፌክት የሆነች እንዴት እንደሚያምር ይሄው እንግዲህ ላይት ላይ እንደ ሻይኑን ካሜራማን በደንብ ይታያል ብዬ አስባለሁ። ጨርቁ ሙሉ ለሙሉ ሻይን ያደርጋል። ቻይና ጨርቅ ነው። ሳባ ጨርቅ አይደለም። የእድሜ ልክ ነው። በቃ ምንም የማይሆን ጨርቅ ነው። ሼፕ ስራ ነው ያደረኳት። እቺም ልብስ እንግዲህ ቴዲዬ እንደምታየው ነው። ውበቱን ማየት ይቻላል። ከዛኛው ትንሽ አነሳ አድርጌ ሰርቻለሁ። ዲዛይኑን አንድ ደረጃ ቀንሼላታለሁ እና ፈርጥ ሙሉ ለሙሉ ተጠቅሜያለሁ። ይሄው እነዚህ እንዳለ መታያቸው ቴዲ ፈርጥ ናቸው። ሙሉ ለሙሉ የወረዱት እንዳለ ፈርጥ ናቸው። በጣም ፐርፌክት የሆነ ስራ እዛ ላይ የገለጽኩት ነገር ሙሉ ለሙሉ እዚህ ያለ ኦሬንጅ ከለር አለው፣ ጥቁር ከለር አለው፣ ቢጫ ከለር አለው፣ 17 ቁጥር የምንለው በእኛ ዶቃ የምንለው አለው፣ 96 የምንለው ኦሬንጁ ከለር በደንብ ገብቶበታል። ዲፕ የተሰራ ልብስ ነው። ይሄ ልብስ እንግዲህ ጥልፍ ላይ ትንሽ አስቸጋሪ ነች ማለት የትኛውም ጠላፊ አያመጣትም። ይሄ የሚቆራረጠው ፓርት በእጅ ጥልፍ ስታንዳርድ ስለሚሰራ ጥንቃቄ በጣም ይፈልጋል። አራት ማዕዘን ያረኳት፣ አራት ማዕዘን ከዛ ቤልት ራሱ ላይ አድርጌዋለሁ። እነዚህን ፈርጦች የተጠቀምኳቸው የታችኛውን ፈርጦች ምንም ሳናስቀር እዚህ ላይ አድርገናቸዋል። ይሄው እንዳለ ደግሞ እነዚህ እንዳለ ፈርጥ ናቸው ቴዲ።
አንገት አራት ማዕዘኗን እንግዲህ እንደምታያና ቴዲ በጣም ጥንቅቅ ያለ ስራ ነች። እጅግ ያጓጉል ፈርጣለው ሙሉ ለሙሉ እንደዚህ በዚህ ቻይና ከለር እንግዲህ ጥንቅቅ ብላ አልቃ በ43 ሺህ ብር ያገኙታል በናታን ዲዛይን። አንድ ዲዛይን በተለያየ ዲዛይን በተለያየ ከለር መስራትም እንግዲህ ትልቅ እኛ ጋር አለ ሞያው አለ። አሁን ደግሞ እንደዚህ አድርጌያታለሁ። ይሄው እንደዚህ ምንድነው መለያው ብለህ ጠየቀኝ። ይሄ ምንድነው መለያው ብያለሁ ቴዲዬ። አይኔም አርፎበታል። ያኛውን ዲዛይን እንግዲህ አክሱም ነው ብያችኋለሁ። አክሱሙ የቆመው እንግዲህ ኮንፈርት ካልሰጣችሁ እንደዚህ ወደ ጋድንም ደግሞ ሰርተናል። እነዚህ ዲዛይኖች መቆም ነበር። አሁን ደግሞ ወደ ጎራ አድርገን ደረጃ ጨምረንበት በጣም ግሬስፉል ልብስ አድርገናል። እኛ ጋር ደግሞ ቴዲ በጣም የሚለየን ነገር አርብ ላይ መገጣጠሚያ ላይ ምንም ልዩነት የለውም ቴዲ። አንድ ቦታ ብቻ ነው መገጣጠሚያ የምናደርገው። ሶስቱ አራቱ ነው አንድ ላይ ነው የምንሰራው። ኦሬንጁ ገብቷል 17 የምንለው ሁሉም ከለር ዲቴይል እዚህ ላይ ገብቷል። ምንም ማታወጡለት ነው። ፊኒሺንግ ላይ እንግዲህ ዝግዛኮቹን ተጠቅመናቸዋል። እነዚህ ዝግዛኮች ቴዲ የራሳቸው ሉክ አላቸው። የራሳቸው ጥሩ እይታ ያላቸው ልብሱ ላይ በጣም ፐርፌክት የሆነ ስራ ነው። አንገት ፊ አድርገን በሹራብ ስራ ሰርተናል። እጅጌ ሙሉ ይሄው እጅጌው እንደዚህ ሰቀል አድርገው ማድረግ ይችላሉ። እንዲህ ጥንቅቅ ብላ አርቃ በ35 ሺህ ብር ያገኛታል። ታምራለች። በጣም የሚያምር ልብስ ነው ቴዲ። ቅድም ያሳየናቸው እንግዲህ ለናቶች ለተለያየ ፕሮግራም እንግዲህ የራሱን ልብስ ደግሞ ቀለል አድርገህ እስቲ ናታን ሰራልኝ ብላኝ አንዷ ከስተመሬ እንደዚህ አድርጌ ጥንቅቅ አድርጌ ሰርቻታለሁ። በትንሹ እንደነገርኩ በጣም ብዙ ኦርደር አለ። ለተመራቂ ተማሪዎችም ይሆናል፣ ለቤተ ክርስቲያን በጣም ለየትኛውም ፕሮግራም የሚሆን ልብስ ነው። እዚህ ላይ ደግሞ በጣም ሰፊ ነው ቴዲ። ይሄው እንግዲህ እንደምታዩ ነው ቴዲ በጣም ጥንቅቅ ያለ ምንም አታውጡለት ስራ እዛ ላይ ነገርኳችሁ። ሙሉ ለሙሉ ዲቴይል እዚህ ላይ ያለ እና ትንሽ ከዛ የሚለየው ፈርጥ የተጠቀምኩት ይሄኛው ጠበብ ስለምትል በጣም ተለቅ ያለ ፈርጥ ነው የተጠቀምኩት። በጣም ሻይን እንዲያረግ መስቀሉ በጣም ለየት ያለ በባለፈው ሳምንት እቺ መስቀል አሳይቻቸው ወደውታል። በጣም ዩኒክ የሆነች መስቀል ናች። የቤታችን ዲዛይን ነች። ሙሉ ለሙሉ ፈርጥ ተክለንበታል። በጣም ፐርፌክት የሆነች ሙሉ ከለሩን እዚህ ላይ ተጠቅመናል። ይሄው ወራጇ እንግዲህ ምንም ዝንፍ የሌለው ምንም ነገር ማታወጣለት በጣም ፐርፌክት የሆነ ስራ ነው። በሹራብ ስራ ነው ያደረግነው። አንገት ቪ አራት ማዕዘን ቅድ ነው ያደረግናት። በጣም ጥንቅቅ ያለች ምንም አታወጣለት ሹራብ ስራ እጅግ ያጓጉል ቴዲ። አጓጉልም ያው በጣም ኮምፎርት ያለው እንደ ቅድም እንዳሳየናቸው ደግሞ ቴዲ ይሸንሸን ካሉ ማሸንሸን እንችላለን። እዚህ ጋር ይቻላል እንደነሱ ምርጫ ይኸው። ኦኬ ተመሳሳይ ናቸው። አዎ ተመሳሳይ ናቸው። መስቀላቸው ብቻ ይለያል። ይኸው መስቀል እንደዚህም እየቀያየርን እንሰራለን። ይኸው አርቡንም ማየት ይቻላል ቴዲ። በጣም ፐርፌክት የሆነ ካሜራማን እንዴት ነው? ይኸው መገኛው ናታን ዲዛይን ይኸው ቴዲ በናታን ዲዛይን በ25 ሺህ ብር ያገኛታል። 25 ሺህ የሁለቱም ዋጋ ተመሳሳይ ቴዲ። ደረጃ ጨምርልንም ይቻላል እንደሚፈልጉት። ቀይ ደግሞ ያንተን ምርጫም እንግዲህ ይዤ መጥቻለሁ። ያንተን እንደዚህ ጥንቅቅ አድርጌ ሰርቻታለሁ ቴዲ። እቺንም እንግዲህ ለፈለጉት ፕሮግራም መሆን ይችላል። ለምርቃትም ቢያደርጓት ለየትኛውም ፕሮግራም ቀለል ብሎ ለማለት ለሚፈልጉት በጣም ጥሩ ምርጫ ነች። በጣም የምታምር የጂአር ካፕል ያቁታል ፎቶውን ጂአር ካፕሎች ለብሰውታል ይሄ ልብስ። እኛ ደግሞ እንደዚህ ትንሽ ከለር ቼንጅ አድርገን እንደዚህ ጥንቅቅ አድርገን ሰርተናታል። በጣም ነው የሚያምረው ቴዲ። መስቀሎች የገቡበት መንገድ፣ ሻምፓይኑ የገባበት መንገድ፣ ኤቭሪቲንግ በጣም ጽድት ያለ ስራ ነው። እዚህ ጋር የገቡትን እንግዲህ ካሜራማን ላይ በደንብ ይታያል። እነዚህ ወርቀ ዘቦች የገቡት አሪፍ ሉክ ሰጥተውታል። በጣም ምንም አታውጡለት። ይሄ እንግዲህ እኔ የሚያክል 3 አርብ ነው ቴዲ። 3 አርብ ነው እንግዲህ እኔ የሚያክል ነው። በጣም ጥንቅቅ ያለ ስራ ምንም አታውጡለት። በጣም ፐርፌክት ስራ። እቺ ልብስ እንግዲህ በናታን ዲዛይን ቀድሞ ላዘዘ ቴዲ በጣም በታላቅ ዲስካውንት በ18 ሺህ ብር አቅርበንላችኋል ቴዲ። ይሄው ለበሱ። ይሄው እንግዲህ አንደርስም ይሁን ለበሱ ይያል። ባለፈው እንግዲህ በጣም በቃ የተደመሙበት ስራ ነው። ካንተ ጨምር ሁሉም ካሜራማኑ ሁሉም ሰው እንግዲህ የተደመመበት ስራ ነው። እነሱ አንተ ወስጄ ኤዲት ሲደረግ በጣም አየው። አራቱም ኤቭሪቲንግ እኩል ነው ቴዲ። ምንም አታውጣለት። በጣም ፐርፌክት ስራ ነው። ይሄው እንግዲህ አንድ ከስተመር ያዛኛለች። እናንተም ኦርደር አድርጉ ዘንጡ እያልኩ ነው ቴዲ። ይሄም በቻይና ጨርቅ ነው በጣም ሻይን የሚያደርግ። ይሄው 4 አርቡ ሲገጠም ይሄን ነው የሚያክለው። እንግዲህ ካሜራውን በደንብ አሳያችሁ። አሳዩን ብለው ነበር። አዎ ይሄው ሲገጠም ይሄን ይመስላል ለማለት ያክል ነው። በጣም ፐርፌክት የሆነ ስራ ነው። ምንም አታውጡለት ቴዲ። ባለፈው እንደተናገርኩት ነው ማየት ማመን ነው። ይሄው ሲገጠም ይሄን ይመስላል። ስዕሏን እንግዲህ ያው ካሜራውን ይሄው ቴዲ። እሺ ለማሳየት ያክል እቺኛ ትመቸኛለች። ይሄው እንግዲህ እዚህ ጋር የአፈወርቅ ተክሌ ስዕሉ ነው ሙሉ ለሙሉ ቁጭ ያደረኩት ከነ ከለር ኮምቢኔሽኑ ከነ ሰዎቹ በነገራችን ላይ ባልና ሚስት ናቸው። ባልየው እንግዲህ ያው ልብሱ ከነ ነጠላው እንግዲህ ያው ልብስ አድርጓል። ነጠላው ጭራሽ ደግሞ ስዕሉ ላይ ፈርጥ የለውም። እኛ ፈርጥ ከተንለለ ነጠላው ላይ ሚስትየውም እንግዲህ ቴዲዬ ነጠላዋ እንደዚህ ወደ ጎን አጣፍታለች። በጣም ጥንቅቅ ያለ ስራ ምንም አታውጡለት። እጅ ለእጅ ተያይዘዋል። በጣም እንግዲህ ከለሮች የገቡበት መንገድ ማየት ማመን ነው መመስከር ነው። ይሄው ናታን ዲዛይን ይለያል። እንደዚህ ጥንቅቅ ያለ ስራ መገኛው ናታን ዲዛይን በሽሮ ሜዳ ነው። ዋትስአፕ ላይ ላኩልኝ፣ የምትፈልጉትን ዲዛይን ላኩልኝ፣ እየሰራው እልክላችኋለሁ እያልኩ ነው። ይሄ ልብስ እንግዲህ ቴዲዬ ባለፈው እንደነገርኩ ነው እንደዚህ ጥንቅቅ ብሎ አልቆ በ65 ሺህ ብር እኛ ጋር ያገኙታል ቴዲ።
በምትፈልጉት ወገብ በላይ ስታይል ቀይ ለሚወዱ እንግዲህ ያንተን ምርጫ ይኸው መደቡን ደግሞ በአንተ ምርጫ ከመነን ወጣ አድርገን እንደዚህ ሰርተናታል። ከዛ ደግሞ ከቀዩ ጋር ሊሄድ የሚችለውን ከለሮች ደግሞ እዚች ጋር አስገብተናቸዋል። በጣም በማይረብሽ መልኩ ዲዛይኑን ብንም በማታወጡለት ይሄ ዲዛይንም የፎቶ ነው ግን ሙሉ ለሙሉ ቼንጅ አድርጌው የኔ ዲዛይን ነው ብለው ማንም ያምናል። ቀያይረነዋል ሙሉ ለሙሉ ያሉት ናታን ዲዛይን ነው አትይ። ይሄው እንደዚህ ከዚህኛው ጋር የማይረብሽ ከለር እንደዚህ ሙሉ ለሙሉ ጥልፍ አድርገናል። ይሄ እንደምታዩት ሙሉ ለሙሉ ጥልፍ ነው። ከስተመሮቼ በጣም የሚያምር መስቀሎች ገብተውለታል። ክሬም ከለር አለው፣ አቮካዶ ከለር ምንለው አለው፣ ሰማይ ከለር ምንለው የ74 ውሃማ ነው የሚባለው እሱ ከለርም አለ። በጣም ፐርፌክት ነው። ፈርጦቹም እንግዲህ ዲቴይል ገብተውለታል። ይሄ ልብስ ምንም አታውጡለት ልብስ ነው። እንደዚህ በቻይና ጨርቅ የምትፈልጉትን ዲዛይን እዘዙ። በናታን ዲዛይን ስንል እንግዲህ እያሳየን ነው። እቺ ልብስ ሄዲዬ በእኛ ጋር እንደዚህ ጥንቅቅ ብላ አድርጋ በሚፈልጉበት ወገብ በላይ ስታይል ኦርደር ብቻ ማድረግ ነው የሚጠበቅባቸው። በ35 ሺህ ብር አቅርባላቸው። አሁን ላይ ትሬንድ የሆኑ እንግዲህ ከለር ልብሶች ናቸው። ከለር ልብሶቹን በቻይና እንግዲህ እንደዚህ እያሳመረ ነው ናታን ዲዛይን። ይኸው ቴዲ እንደምታየው ነው። ይኸው ጨርቁ በጣም ኮንፈርት ያለው የእድሜ ልክ ጨርቅ ነው ብያቸዋለሁ ቅድም እንደነገርኳችሁ። በጣም ፐርፌክት የሆነ እንግዲህ እነዚህ ከለሮች ላይ መጥለፍ በጣም ይከብዳል ቴዲ አይደለ? እነዚህ ትንሽ ወፈር ስለሚሉ ጨርቃቸው ሙያ ይፈልጋል። አዎ የማሽን አያያዝ በደንብ ዲቴይል መስራት ሙያው ላይ መቆየት አለብን እንደዚህ አይነት ስራዎችን ለመስራት። ይሄ ልብስ እንግዲህ የሴት ከለር በብዛት ተጠቅሜበታለሁ። እነዚህ ከለሮች በጣም የሚዋሃዱ ፒች ከለርና ፒንክ አድርጌበታለሁ። መስቀሎቹ ሙሉ ለሙሉ ፈርጥ ተጠቅመዋል። እንግዲህ ካሜራ ላይ በደንብ ይታያል ብዬ አስባለሁ። አዎ በጣም ጥንቅቅ ያለ ስራ ነው። እንግዲህ ለሙሽራና ቴዲ የሙሽራም ይሄ ልብስ በጣም ፍቱ መዳኒ ነው ብዬ አስባለሁ። የትም አይታይማ። አሁን አንድ ሰው የለበሰው ልብስ ብዙ ጊዜ አይፈልጉም እንትኖች። ይሄው እንደዚህ ዩኒክ የሆነ እየተነጋገረን ጽድት ያለ ዩኒክ የሆኑ ልብሶችን ፕሮግራም ላይ እናንተ ብቻ ደምቃችሁ እንድትታዩ ናታን ዲዛይን ያደርጋቸዋል። በቀጣይ ደግሞ ቴዲዬ ከፈርጥ ደግሞ በተሻለ ደግሞ ዲልተር የሚባል ስራ አለ። ወደሱ ደግሞ ይዤ ደግሞ ቴዲ ይመጣል። ዲልተር የሚባል ደግሞ ከፈርጥ የተሻለ ያው በጣም ፐርፌክት የሆነ ስራ ነው ቴዲዬ። ይሄ ልብስ ፎቶ አለ። ፎቶውን ያውቁታል። አራት ማዕዘን ስንጥቅ ነው ያደረግናት። እንደዚህ ቁልጭ ያለች ፒንሷን ጽድት አድርገን ይዘናታል። መስቀሎቹን ሙሉ ለሙሉ አንገቱ ላይ ሳይበዛ እንደዚህ ጥንቅቅ አድርገን ሰርተናል። በጣም አሪፍ ሉክ የሰጠው ልብስ ነው። እቺ ልብስ እንዲህ ጥንቅቅ ብላ አድርጋ በ43 ሺህ ብር አቅርቤላችሁ። ይሄን የመሰለ ልብስ እንግዲህ ብትል በሚሸጥበት ዋጋ ነው እንግዲህ እያቀረብክ ያለሁት። ይሄው እንግዲህ ልብስ ቴዲዬ በጣም ብዙ ቦታ ያውቁታል። የአምለሰት ሙጬ ልብስ እንዲቁጭ አድርገናል። በጣም ጥንቅቅ በሚባል ደረጃ በጣም በትልቅ ኳሊቲ በሚገርም የሷ የለበሰችው እጅ ጥልፍ ነው እንግዲህ ከሷ በማይለይ መልኩ በሲንጀር ጥልፍ በናታን ዲዛይን እንዲቁጭ አድርገናል። ራሱ ነው በቃ ምንም በቃ አጠርጠረሽ ቴዲዬ በጣም ፐርፌክት የሆነ ስራ ምንም አታውጡለት ቴዲዬ። እንግዲህ አርቡን ከስር ስትይዘው ይሄው እንግዲህ ንግስት ሳባ ምንለው ገብቶለታል። ኤቭሪቲንግ 74 ከለር ጥቁር ምንም አታውጡለት ልብስ ነው ይሄ ልብስ ቴዲዬ። ለመግለጽ ራሱ በጣም የሚከብድ ነው። በቃ አንዳንድ ከለሮቹ ኮምቢኔሽናቸው በጣም የገባበት መንገድ በጣም የሚገርም ነው ቴዲ። እነዚህ መስቀሎቹ የገቡበት መንገድ ልብሱን የተለየ አሪፍ ሉክ እንዲኖረው አድርገውታል። በጣም ከላይም ከታችም መስቀሏ እንደምታያና ቴዲ በጣም ዩኒክ የሆነች በጣም ለየት ያለች መስቀል ነች። ምንም አታወጣላት በጣም ጥንቅቅ ያለች መስቀል። እንግዲህ ከስር ያለውን ሙሉ ለሙሉ ይኸው ወገብ በላይ እንግዲህ ተጠቅመናል። በወራጁ ላይ እንደዚህ ጥንቅቅ አድርገናል። ይኸው ቴዲ ምንም አታወጣ። አክሱሞቹ በደንብ በዛ ብለው ገብተዋል። መስቀሎቹ ኤቭሪቲንግ ጽድት ብለው ገብተዋል። በአንገት አራት ማዕዘን ያደረግናት ቴዲ። ይሄ ልብስ እንግዲህ ሁለት ፍሬ ነው እጃችን ላይ ያለው። ይሄ ግማሽ ወራጅ ነው። ይሄ በግማሽ ወራጅ አንገት ቪ እንግዲህ ለነሱ ብዬ ነው ቴዲ። በአራት ማዕዘን ግማሽ ወራጅ ለሚፈልጉ ከስተመሮቼ ያው ሰው የሚያየውን ነው የሚያምኑ ቴዲ። እንደዚህ ሳምፕል ሰርተስ ታሳያቸው ኮንፈርት ኖሯቸው ነው የሚያዙት። እያየንም ነው ቴዲ። ይሄው በአንድ እጅ ነው እንግዲህ ምንም ልዩነት የለው። የአምለሰት ሙጬን ከፈለግሽ ናታን ዲዛይን እንደዚህ ጥንቅቅ አድርጎ እየሰራው ነው በእጅ ጥልፍ ስታንዳርድ። እንግዲህ ቴዲ ይቺ ልብስ አልቃ በዚህኛው ከሆነ በግማሽ ወራሽ ካረኳት በ24 ሺህ ብር አቅርቢያታለሁ ቴዲ። በሙሉ ካረኳት ደግሞ እንደዚህ ጥንቅቅ ብላ በ28 ሺህ ብር አቅርቢያታለሁ። ይሄ ልብስ እንግዲህ ሰፋ ያለ ነጠላ አለው። ነጠላው እንግዲህ የጥልፍ ልብስ ብዙ ሰፋ እንዲል አይፈልግም ጥልፉ ግን እንደዚህ ደግሞ ያው ፍላጎታቸው ከሆነ አሁን ይሰፋል። አረ ማይቻል ነገር የለም በናታን ዲዛይን እነሱ ብቻ እንግዲህ ቴዲ ያው እንደዚህ ጥንቅቅ አድርገን እያቀረብን ነው እንግዲህ ናታን ዲዛይን። ወደዚህ ልብስ ደግሞ መጣውልህ ለመረቃት እንግዲህ ጥንቅቅ ያለች ልብስ ቴዲ። ብዙ እንግዲህ ወጣት ሴቶች የሚወዷት ልብስ ነች። በጣም ጥንቅቅ ያለች ከለር በራሴ ቼንጅ አድርጌ የሰራኋት ነች። እንግዲህ በጣም ነው የምታምረው። በጣም አሪፍ ሉክ በጣም የሚያምር ልብስ ነው ቴዲ። ይሄ ልብስ እኔ ቃል የለኝም በጣም የሚያምር እንግዲህ ኦርደር አድርጉ። ኤቭሪቲንግ እኩል ነው ከዲዛይን ጀምሮ እስከ ጥልፍ እነዚህ ነገሮች ራሱ ሙሉ ለሙሉ እንግዲህ ሌላ ቦታ ጥልፍ ያሰራሱ ያውቋል ቴዲ። የሲንጀር ጥልፍ ሆኖ በዚህ ያክል ደረጃ ስትሬት ማምጣት በጣም ይከብዳል። ትንሽ ስራ አለው። የእጅ ስራ ስለሆነ ትንሽ ይከብዳል። ግን እኛ አምጥተን ነው አየር መንገድ ከለር ሻምፓኝ ከለር አለው ነጭ አስገብተንበታል። 74 23 ዶቃ ከለር አለው። በጣም ፐርፌክት የሆነች
አሪፍ ሉክ ያለው ምንም ማታወጡለት ልብስ ነው። ይሄ ልብስ እንግዲህ በናታን ዲዛይን ነው መገኛው ያለና ቴዲ ፒሲ ሼፕ ስራ ፒንሱን እንግዲህ ጥንቅቅ አድርገን ይዘነዋል። ሙሉ ለሙሉ የጥልፉን የታችኛውን ዲዛይን ግማሿን ሀፏን ከተናታል። ቤልቷ ላይም እንግዲህ ራሷ ነው እቺን ሙሉ ለሙሉ ተጠቅመናታል። አዎ ምንም በቃ የማይወጣለት ነው። ይሄ ልብስ እንግዲህ እጅግ ያጓጉልን ያደርገናል። ቴዲ ጀርባ ቅጥቅጥ በዚፕ ነው ያደረግነው። አምራት ሰርታ አልቃ በ30,000 ብር ከናታን ዲዛይን ያገኘዋታል። ታምራለች። በጣም የምታምር አሪፍ ሉክ ያላት ልብስ ነች ቴዲ። ያው ምንም ማታወጣለት ልብሳውን ደግሞ ይዤ እንግዲህ ይገርማል። ምንም ማድረግ አይቻልም። እቺም ልብስ እንግዲህ ቴዲ የፎቶ ነች። በጣም ጥንቅቅ አድርጌ ነው የሰራኋት። እንግዲህ የፎቶዋን ሙሉ ለሙሉ አምጥቻታለሁ። እንግዲህ እነሱ ስለሚያውቁ ቴዲ ጥልፍን ስለሚያውቁ ምርጫቸው ያደርጉኛል። እንግዲህ ኮሜንት ላይም እንግዲህ በጣም በቃ እየደወሉም በቃ በጣም ሲንጀር ጥልፍ ነው እስኪሉ ድረስ ነው ቴዲ በጣም የተገረሙ። እንግዲህ ናታን ዲዛይን ይለያል ስል በምክንያት ነው ቴዲ። ይሄው እንደዚህ ፐርፌክት የሆነ ስራ በእጅ ጥልፍ ስታንዳርድ ነው የምንሰራው ብያቸዋለሁ። በጣም የሚያምር አሪፍ ሉክ። እዚህ ልብስ ላይ እንግዲህ ጥቁር ተጠቅመናል ቴዲ። ቡኒ ያለው፣ ነጭ አለው፣ ቀይ ከለር አለው። ከዛ ደግሞ ምንድነው ወደ 96 58 ነው በእኛ የምንለው 58 ከለር አለ እንትን አላውቅም ቴዲ። ኦሬንጅ ላይት ነገር ነው። በጣም ጥንቅቅ ያለ ስራ ነው። እዚህ ጋር ነጩ የገባበት መንገድ ነጩን ተከትሎ ደግሞ ፈርጦቹ አሉ ቴዲ። ሙሉ ለሙሉ ፈርጥ ከትቻለሁ። ይሄው እዚህ ጋርም ፈርጥ አሉ 8 ቁጥሩ ላይ በጣም ፐርፌክት የሆነ ምንም ማታወጣለት ስራ ነው። ጥቁሩ የተቆራረጠበት መንገድ፣ 7 ቁጥሩ በነጭ የተቆራረጠበት መንገድ በጣም ፐርፌክት የሆነ ምንም ማታወጡለት ስራ ነው። በሼፕ ስራ አንገት 4 ማዕዘን ቪ ነው እንግዲህ የሚባለው፣ ግን ቪው በጣም ስትሬት ቪው ወጣ ወደ ዩ ነገር ይሄዳል። ታደላለች ግን ጥልፏን በእንተኗ ልክ በቪ አድርጊያታለሁ። በጣም ነው የምታምረው። ከለር ቀይርልኝ ይቻላል። ከለርም ቼንጅ ማድረግ እንችላለን። በያየ ቀየርኩ ሰራላችኋለሁ። እቺ ልብስ እንዲህ ጥንቅቅ ብላ አድርጋ በናታን ዲዛይን በ32,000 ብር አቅርቤላችኋለሁ። ቅድም ያሳየው ልብስ ይኸው እንግዲህ ገጥሜም ይኸው ይዤ መጥቻለሁ። ሙሉ ለሙሉ ቤቱን እንግዲህ ቅድም አላንቀሳቀስ ያለን ይሄ ነው። ይሄው እንግዲህ ሲገጠም ደግሞ ይሄን ይመስላል። ወጡን ማየት ይቻላል። በጣም ፐርፌክት የሆነ ፈርጡም እንግዲህ ዲቴል ነው የገባለት። ቅድም ሙሉ ለሙሉ እንደገለጽኩት ነው ቴዲ። ይሄው እንግዲህ ሲገጠም ይሄን ልብሱ ይሄን ይመስላል ለማለት ያክል ነው። በጣም ጥንቅቅ ያለች እንግዲህ ወገብ ላይ ስመጣለህ ቴዲ አንገት 4 ማዕዘን ቪ ነው ያረኳት። ሙሉ ለሙሉ የታችኛውን ዲዛይን ከላይም ተጠቅሚያታለሁ። ይሄ ልብስ ሁለተኛም በሁለተኛ ያረኩት በጣም ጥንቅቅ ያለ ስራ ከላይ ሙሉ ለሙሉ ፈርጥ አድርጌበታለሁ ቴዲ። ዲቴል በማይባል መልኩ ፈርጥ አድርጌበታለሁ። እጅጌ አጓጉል ነው ያረኳት። አጓጉሏን በጣም ኮንፈርት እንዲሰጣቸው አድርጌ ነው የሰራሁት። በጣም ምንም ማታወጡለት በጣም ፐርፌክት የሆነ ስራ ነው ቴዲ። እንደዚህ ጥንቅቅ ያለ ስራ እንግዲህ መገኛው ናታን ዲዛይን ነው እያልን ነው። እንግዲህ እንደነገርኳችሁ ነው ቅድም እንዳልኳችሁ ነው። ዋጋውን በ26,000 ብር ቅድም ብያቸዋለሁ አቅርቤዋለሁ። 26,000 ብር አይ ቴዲ። ከትላልቅ ልብስ ደግሞ መለስ ብለን እንደዚህ ለየትኛውም ፕሮግራም ለበዓላት የሚደረግ በጣም ቀለል ጥንቅቅ ያሉ ልብሶችን ይዤ ልመጥቻለሁ። ይሄ ልብስ ቴዲ አሁን ላይ በጣም ትሬንድ ነው፣ ግን ትሬንዱን እኔ ሙሉ ለሙሉ አሸምኜ ነው የሰራሁት። አሁን ላይ በጣም ገበያው ላይ ያለው ምንድነው በቻይና ጨርቅ ሆኖ ያለ ሽመና ወጥ ነው የሚሰራው። ይሄ ግን ሙሉ ለሙሉ ተሸምኖ ከስር ደግሞ ያው ኮንፈርት እንዳይነሳ ስቲከር ተደርቦ ነው የሚሰራው። በናታን ምንድነው ይሄ አሁን ጨርቁ ቻይና ጨርቅ ነው። ቻይና ጨርቅ ላይ ሽመና ሸመን ስቲከር ወፈር ያለው እንደዛ ነው። ገበር ምንም ገበር የለውም። ኮንፈርት እንዲሰጣቸው ኪስም አለው እንግዲህ ቴዲ ዘንጭ እያለ ነው ያው እንደዚህ ማለት በቃ ኪስም አለው። ያው ጀርባ እንግዲህ ገመድም አድርገንለታል። ሙሉ ለሙሉ በጣም ኮንፈርት ያለው ልብስ ነው። ይሄ ልብስ እንግዲህ ቴዲ በ4 አርብ ነው ያሸመንኩት። 4 አርብ ነው እንደዚህ በፓተርን ተቆራርጦ ጥንቅቅ ብሎ የተሰራው። ሌላ ቦታ የሚሰራው በ2 አርብ ነው፣ እኛ በ4 አርብ ነው የምናሰራው። ከስር እንግዲህ ግሬሱን ማየት ይችላል ቴዲ። የ4 አርብ ስፋት ነው ያለው። እንግዲህ እነሱ ለባሾች ስለሆኑ በደንብ ያውቁታል። በጣም ጥንቅቅ እየሰፋ ይሄዳል። የኪሱም እንግዲህ ስልክ ምናምን ያው ቴዲ ያለ በቃ ጥልፏንም እንደምታያና ቴዲ ቁልጭ ብላ ለእናትና ልጅ ነው ልብስ የሰሩት። ይሄው ጥልፏን እንደምታያት ቴዲ ይሄው እንደሌላ ወጥ ሙሉ ነጠላ ነው ያላት ቴዲ። ይቺ ልብስ ሙሉ ለሙሉ ሙሉ ነጠላ አላት። ነጠላዋን አሳያለሁ። በጣም ጥንቅቅ ያለች ምንም ማታወጣለት ልብስ ነች። እናት እየፈለገችው በእጅጌ ጉርድ ነው። ልጅየው ደግሞ እኔ ያስኳት በእጅጌ ሙሉ ፈልጋለች። እንደዚህ ጥንቅቅ አድርጌ ሰርቻታለሁ። ይሄ ልብስ ቴዲ እንዲህ ጥንቅቅ ብሎ አድርጎ በናታን ዲዛይን በ15,000 ብር አቅርቤያታለሁ ቴዲ። ነጠላው ራሱ ለብቻው ማድረግ ይቻላል። እንዳቅማ ተቋሽቷ በናታን ዲዛይን ምንም የሚሰሰር ነገር የለም ቴዲ። ስለ በምክንያት ያው ቻይና ጨርቅ ነው ይሄ ራሱ ቴዲ። በነገራችን ላይ ከለሩን በጥልፍ ለማምጣት በጣም ይከብዳል። ፊሽ ከለር የምንለው ነው በቻይና ስለሆነ ነው እንጂ ያውን ሳባ የለውም። ይሄ ከለር በሳባ ይሰራ ቢባል አይመጣም። ግን በንክር እንደዚህ አድርገው በቻይና ጽድት አድርገው ሰርተዋታል። በ15,000 ብር ልበሽ እያለን ነው እናትና ለየትኛውም ፕሮግራም እንግዲህ ለበዓላት ቀለል ብለው እንግዲህ ለመዋል የሚፈልጉ ያው እያለን ነው። ናታን ዲዛይን በሚታወቅበት በፈርጥ ስራና በጥልፍ ስራ እያሳየናችሁ እንቀጥላለን። ዛሬም ያሳየናችሁ እሱ ነው። የብትን አልባሳትም የሽመና አልባሳትም እየጠየቁኝ ነበረ ብለዋል። ማንኛውም ልብስ መላክ ማዘዝ ትችላላችሁ። ይገኛል ማይገኝ ነገር የለም። ከሽመና እስከ ቻይና እስከ ሳባ ስራ የትኛውም ስራ እጄ ላይ ስላለ አቅርቤ ፎቶ ልክላችኋለሁ። ከየትኛውም ዓለም ሆናችሁ ደውሉ፣ ባላችሁበት እናደርስላችኋለን ማለት ነው። ሳምንት ስንመለስ ቆንጆና አዲስ ነገሮች ይዘን እንመጣለን። በያላችሁበት መልካም ጊዜ ሁላችሁ። የሳምንት ሰው ይበለን፣ የሳምንት ሰው ይበላችሁ። ቸር ያገናኝ።